እንዴት ተገናኛችሁ? የተገናኙትማ እሷ ግጥም ገጠመችለት፣ ግጥም ገጥማ ፖስተሽ ልክ እንደ የኔን እንደ ፖስተችው ገጣጥማ ማለት ነው። ከዛን እሱ ደግሞ ተመሰጠባትና ሀያ አላት ገብቶ አልመለሰችም። ትንሽ ቆይታ መለሰችለት። በዛው እያወሩ የፍቅር ጥያቄ ያቀርበላት። ከዛን ትንሽ ቆይታ ደግሞ የፍቅር ጥያቄውን ተቀብለዋለች ማለት ነው። እንግዲህ አሁን ላይ በፍቅር 1 አመት ሊሆናቸው ነው። እንድጠይቅ የምትፈልጉት ጥያቄ አለ? ምን ያህል ተወዳታለህ አንተ? ግንብራስ ጭንቅላት ያክል ዶጎ ጉድ እኮ እንደዛ አይባልም። ተጣልታችሁ ታውቃላችሁ በዚህ 1 አመት ውስጥ? ጭቅጭቅ የሚያደርግ አይደለም። ጭቅጭቅ አይደለም። ተጣልታችሁ የምር የተዘጋጋችሁበት ተዘጋግታችሁ ስንት ቀን አድራችሁ ታውቃላችሁ? ኧረ ቆይተን 2 ሳምንት ብላ ነው የእውነት አስችሏችሁ 2 ቀን አልፋችሁ አንቺ ኢትዮጵያ ሽለት ወላሂ እኔ ኢትዮጵያ ሄድኩ ቀን ነው የተጣላችሁት 2 ሳምንት። ለዛ ነው ሱቄ ባዶ ነው የጠበቀ ለዛ ነው ስራ ሳይሰራ እኔ ኢትዮጵያ ሄጄ ማለት ነው ስራ ሳይሰራ ቆይቶ ነበር የጠበቀኝ። አይ አሁን መጣልኝ። እሺ አሁን ግን ደህና ናችሁ? ፒስ ነው። ኦኬ ማን ነው ያስተረቃችሁ? ራሳችን ነኝ ታኒ የርኩኝ የት ሀገር ልጅ ነህ? ምን ዩጋንዳ የመሰልኳችሁ ልጅ ያስጠላ ኢትዮጵያ ነኝ ምድረ መላጣ ኧረ ተጀመርኩኝ እኔ ችግር የለውም። ንገረን ትንሽ ደቂቃ ጀስት ቀጨብ አድርገህ ንገረን። እንግዲህ እኮ ሆዴ ነገር ባላት እሺ ውደቅ እሺ ውደቅ እናማ ልገ እኔም እንደው ሲገጣጥምልኝ ፎሎ መመለስ ሲገጣጥምልህ ፎሎ መለስ። አንቺ ተክትዬው እንደው ታይ አማማቄ ባባት በይ እሺ ሙሉ ቁሞ እኔ ማወራ ጉዳይ አለ። ይውጣ ከፈለገ እሱም እኔ ለፋሚሊዎቼ ያለኝ ክብር ትልቅ ነው። ውጣ ሂድና ቲክቶክ ላይ አንተም እንደ አንቺ ደግሞ ዝም በይ። ቆይና አዳምጥ አዶኒ ምን እንደሚል ተው እሺ። ፎሎ መለስኩ እዛ ላይ ነው ያለው። ፎሎ መለስኩ እሺ። ከዛ ፎሎ መለስኩላትና ያው የሴቱ መግደርደሩ የሴቱ ወጉ ነው። ሃይ ስላት ዝም አለችኝ። ሃይ ስላት ዝም አለችኝ። እኔ ደግሞ ደረ ይዘኛልና ወንድ ልጅ እምቢ ሲባል እንትን ያልተጋር ህሊ ይዘዋል። አዎ ይዙ ወርገተ ብዙ ማልብሮ ፈሽታለች። ኧረ አንቺ ኢንተርቪው ወረጠ ባል እንግዲህ ጀምራል አስጨርሰን እንደ ወሬ ጀምሮ መቶ የለም እንካው ሰደ ነው ቆይ እንካው ሰድልኝ አግባኝላል ደግሞ እንደዚህ እሺ አሁን ተመቸ ነገር ስጠይቅኝ እኮ ነው ዝም ብዬ መቶ እንዴት ነው እንትን ነው። እሺ በቃ ያገኛት በቲክቶክ እሺ ታርግ እንደዚህ ነው ሁሉንም እሺ መቶን እንዴት ነው እንትን ካላስ ኦኬ እሺ ልጠይቅ ሃይ አልካት ተንደረደረች አልመለሰችም። ሁለቴ ጠይቃት አልመለሰችም። ከዛስ ምን አደረገች? ከዛ መለሰችልኝ ምን ብላ የኔ ፍቅር እሺ ታዲያ ምን ብላ ነው ሰላም አለችኝ ይባላል እኮ ሰላም አለችኝ አልኳት። እዛ እሷም አለችኝ ከዛዋት እኔ ጠንበለል ምናምን አልኳት እና ነቱን አውራ ከዛማ ያው ታብና ኮፒ ሊንክ አድርጉ ጋይስ። እናንተ ፋና ቲቪ መሰላችሁ እንዴ? ቲክቶክ ነው። ታብና ኮፒ ሊንክ አድርጉና አዳምጡ። ጆሮአችሁ ነው የሚያዳምጠው። ከዛ መለሰችልኝ እዛ አወራኋት እኔም ከዛ ተቀርሽ ውስጥ እሺ ማን ነው የፍቅር ጥያቄ ያቀርበው? በጣም የሚያስደስትህና የምትወደው ነገር ንገረኝ። ኮንፊደንስ
ኮንፊደንስ አላት። ላሽ ብላክ ነው 2 ሰዓት የመልስልኝ ታተዋሸኝ። ማን ብለህ ነው የምጠራት? የምር ስታወራ ስትጀናጀናት ማን ብለህ ነው የምጠራት? ፍቅር ነው በሙስሊም ፍቅረኛ ብሎ ነገር የለም። ከተዋደዱ ቶሎ ኒካ ማሰር ነው። ይደጉ አውዴዋ ይደጉ። እሷ ሳኡዲ ነው ያለችው። የምታነካኩት ነገር አታነካኩ ሌላ ነገር ውስጥ። እሷ ሳኡዲ ናት፣ እሱ ዱባይ ነው። አይገናኙም እኮ አብረው መኖር አልጀመሩም። አብረው መኖር ከመጀመራቸው በፊት ግን ግዴታ ኒካ ማሰር አለባቸው ብዬ አስባለሁ እኔ። እሷ ሳኡዲውን እዚሁ ነው፣ ግን ገና ነው ማደግ አለባቸው። ለእኔ ዳሪልኝ አንቺ ደግሞ ያጭ አገጥሞም ሲጀመር እሱ እዚህ አይነት ሰዎች ናቸው የምትደብሩ ሴቶች። አፍጣን ነው ሴቶች። ጉድ እኮ ስንት አመቷ ነው? ስንት አመትክ ነው አንተ? የኔ ነው የሚስቴ ነው። ያንተ የኔ ነው የኔ ተካቸው ያንተ 27 አመት ነው። አንተማ እኮ የሆነ ትልቅ ሰውዬ ውስጥ ሞቷል። አረ ሽማግሌ ውጭ አለ። ሽማግሌ ውጧል እሱ። የት ሀገር ልጅ ነህ? የት ሀገር ልጅ ነህ? ምን ያደርግላችኋል? ምን ያደርግላችኋል? አይጋቡ ሚስቴ። ይህ ቀልድ ነው። ደው አታምሪ። እሺ ሶሻል ሚዲያ እሺ። ፍቅር ሃይማኖታቸው አንድ ነው። ታዲያ ሃይማኖት አንድ ሳይሆን መጋር አይቻልም። እኔ ራሱ ደፍቀው ነበር። ምን ኩቺት ላርግ ብራሱ አያረግም። እደፍቀዋለሁ እኔ ራሱ እዚህ ኮረኩመዋለሁ። አይቻልም። ሙስሊም ኮንሽ ሙስሊምን ነው፣ ክርስቲያን ኮንሽ ክርስቲያንን ነው፣ ፕሮቴስታንት ኮንሽ ፕሮቴስታንት ነው። ይሄ ድብልቅ አንቺን በሃይማኖትሽ እኔም በሃይማኖት የለም። እሱ የቴዲ ሙዚቃ እደፍቀዋለሁ። የቴዲ ሙዚቃ ነው እሱ። እሷ ሙስሊም ናት፣ እሱ ሙስሊም ነው። እሺ ምን ጥያቄ ልጠይቅ? እድሜ 27 ነው። እሺ ጋይስ እድሜ 27 ጥያቄው ነበር። እሷ ማንን ብላ ነው የምጠራክ? እሷ ምን ብላ ነው የምጠራክ? አባ አባማ ነው እንዴ የምትባባሉት? እንዴ ስደት ራሱ ስንት አመት ሆነው? እንቺ ደግሞ አንድ ሰው ይውጣል ብያለሁ እኮ። ታስተምራለች። አባማ አባቤ አባ ስተይ ነው የምትልህ? ውይ አንቱ አያልቅበት ጥያቄ ስጠይቃት ቶሎ ስላልመለሰችልክ የሆነ ተስፋ የመቁረጥ ስሜት ተሰምቶ ካያውቅም ማለት በቃ ምን ተሰማ? ከፋ? ያው ይከፋሻል ምናምን፣ ግን ተስፋ እያለች ትጠይቂያለሽ። የወደፊት ልጆች እናት ላረግሽ ነው የምፈልግ። ተመልከት፣ ምድረ ወጣት የተመልከቱ የፍቅር አጠያየቅ ምናምን ማለት ኦኬ። ዝም ብለህ አንቺ ደግሞ ዝም ብለሽ እንዴት ስለሽ ዝም ብለሽ ዘው እንዳትልሽ፣ ተረጋግተሽ ሰከን ማለት አለብሽ። አልፈልግም ብለሽ ብትፈልጊ መግደል አለብሽ። ያኔ ነው ተፈላጊ የምትሆኚው። ካልሆነ ሽምጤ ከሆነ መገደል። ኦኬ ሳውዲ በረሃ ስትሰራ ማለት ነው እንትን ምን ነበረ? ግመል ነው የምትጠብቀው ወይስ ፍየል ነው? በግ ነው። ውይ በግ ሰጡክ። እሺ በግ ስትጠብቅ በጣም መጥፎ ቀን ብለህ የሚያስብክ ቀን፣ በጣም የከፋ ቀን ብዙ ናቸው ቀናቶቹ። ውይ አሳዘንከኝ የምር። እሺ ምን ብዬ ልጠይቅህ? ይቅርብኝ። ሳውዲ ላይ ብዙ ነው፣ በረሃ ላይ ብዙ ስቃይ አለ። እባብ ምናምኖች አሉ። እንደ እባብማ ኖርማል፣ እባብ ኖርማል ነው።
እውነትን ራሴን ነበር የማጠፋው ነው ማለት እንትን ለማመዳላ እኔ በጣም ነው የምጠላው እባብ ትለምጃለሽ እኔም እንዳችሁ ነኝ ኢትዮጵያ እያለሁ አይደለ ግን ተለማመድ አታስታውሽኝ ያን አረብ አስታውሽኝ እሺ በቃ እንለፈው እሺ ዱባይ ከመጣህ በኋላ ከፍቶ ከቀር የሆነ ያስከፋሻ ምናምን ሰው ነሽ እንጂ ያን ያህል ማማሩ ነገር የለም። በስራክ በምን በፊት እሺ የታገር ልጅ ነኝ ኢትዮጵያዊ ነኝ ብሏል አለ ግዴታ ብሄር ምናምን መቁጠር የለብንም እኮ እዚህ። አዎ ሰፈር ስትናገርማ ብሄርን ያውቃሉ። ጎጥ ምናምን የለም። አቢብቲ ኢትዮጵያዊ ነኝ ብሏል ካላስ ብዙ ጥያቄ ነው ያበዛውበት፣ ግን ምንም ችግር የለውም እንድንጨዋወት ነው። አገናኛቸው ማገናኘቱን ማገናኛለሁ። በነገራችን ላይ ኮንትራቷን ጨርሰው አሁን አይደለም የምጨርሰው፣ መስከረም ላይ ነው የምጨርሰው። ኮንትራት ቤት ናት። ከዛም ትመጣለች ወደኛ አብረው እኔ ጋር ትንሽ ይሸቅሉና የሆነ ነገር ያዝ ሲያደርጉ የራሳቸውን ስራ ይሰራሉ። የመጀመሪያው ናት። እውነትም ይሄ ጥሩ ጥያቄ ነው። እንዶ አንጀትሽ እንዶ ቅቤ ጠጣ ያለ በታሪክ ነው። ችግር የለም። ድሮ ክላስ አለ ምን አለ ክላስ ላይ ምናምን ኦፍ ኮርስ አዎ ይኖራል። ግን ለምሳሌ የፍርድ ቅር ጥያቄ ያቀረብክላት የመጀመሪያ አይደለችማ። እኩሪ ያለሽ ክላስ ነው ይሄ እኮ በነገራችን ላይ ለምሳሌ የእሷ ላይ የተቀበለችበት ቀን ጀምሮ ነው ስለሷ የሚመለከት ገባ። ከዛ በፊት ስታወሩ በነበረበት ራሱ አንተን አይመለከትም። ወይም ደግሞ አንተ እሷ ጋር ግንኙነት ለምሳሌ አሁን ፍቅር ስትጀምሩ የዛን ቀን ጀምሮ ነው የሚመለከት። ከዛ በፊት የነበረው ምንም ትሁን በቃ አይመለከትም። ለዛ ነው የትምህርት ቤት ብቻ ነው ያለው። ትምህርት ቤት ውጭ የለም። ከትምህርት ቤት ወጥተን ስደት ነው የገባን። ስደት ምሶል ይቻላል። አንድ ዩቱበር የሚሸቅለውን ጥያቄ ጠየቁ። አዎ ትምህርት ቤትማ ሁላችንም እኮ 0-0 ነኝ ሀቢብቲ 0-0 ነኝ። የሆነ ትምህርት ቤት ላይ ስትሆኑ ምናምን ትዋደዳላችሁ፣ ትፋቀራላችሁ፣ ትለያያላችሁ። አንቺ ወደ ዩኒቨርሲቲ ስትሄጂ ወይስ ወደ ዩኒቨርሲቲ አንቺ ወደ ስደትሽ ስትመጪ በቃ ይቆማል፣ አለቀ። ምንም እንትን ነገር የለውም። ይሄ ጥሪያት አለች እንዴ ኢኮ አለሽ ኧረ እንትን ተሽኮረምክ እሷም ተሽኮረመች። አረስ ጀምር እሷ ማትገባ ያንተ ተይተይ ማለት ይደብራል፣ ይጨንቃታል። አረ እንዴት ነው የምትተሳሰቡት? በእናት 0-0 ነኝ አልኩኝ። እንግዲህ ኮሜንት አታብዙ። 0-0 ነኝ ሀላስ ጉዲኮ ጥያቄያችሁ ድንግል ነህ እና ታዲያ ላይሆን ነው ድንግል ቢሆንም አልሆነም ምን አገባሽ አንቺ? ፈጣሪው ትዕግስቱ ስጠኝ። ዘንድሮ ድንግልና ደግሞ ታዩ እሱ ሳውዲ አረቢያ ስራ በዝቶብኛል። በስራ ምክንያት ይሄዳል። ስራ በዝቶብኛል ሳውዲ ትግረረው ወይኔ አንተ ሰውዬ ግን ድንግል እሱ ነው የወሰደው። መች ተገናኝተው እኮ አያውቁም። ተገናኝተው ታውቃላችሁ? ወይኔ ዶኒ ማናቅም ሰው
እሷም ሳኡዲ ነው ያለችው፣ እሱም ሳኡዲ ነው። ቲክቶክ የጀመርከው ሳኡዲ ነው አይደል? ሳኡዲ ነው ቲክቶክ የጀመረው። ሰው ከሳኡዲ ወደዚህ ነው የመጣው። ከኢትዮጵያ ሄዶ ከኢትዮጵያ ወደዚህ ነው የመጣው። ምን ሰዓት ይገናኛሉ? ብትገናኙ ደስ ይላል። መቼውንም እንዴት ደስ አይልም? የጥያቄ አይደለም። ይከፋኛል። ፍቅር ማለት ለአንተ ምን ማለት ነው? አረ ጥያቄ ከባድ ጥያቄ ነው። ይሄ እኮ ማንኛውም ስሜት ከባድ ፍቅር ማለት ሁላችንም ምን እንትን ነው። ፍቅር ማለት ደስታ አይደል ነው። ፍቅር ማለት ሰላም፣ ደስታ፣ አንድነት፣ አንድነት፣ መከባበር፣ መተሳሰብ ትላለህ። ከዛም በኋላ ምንድነው ፍቅር ማለት? ልጅ፣ ሚስት፣ አንተ፣ ቤት፣ ትዳር ማለት ነው ፍቅር ብዬ ነው የማስበው እንደራሴ። በአካል አይተዋወቁም። መለስኩ እኮ አይተዋወቁም። በግድ ተዋወቁ ነው? አይተዋወቁም። እሺ፣ በጣም የሚያስደስት ነገር፣ በጣም የሚያስደስት በቃ የሆነ ባገኝ ብለህ የሆነ የምትመኘው ነገር። እሺ፣ ወደ የምትመኘው እንውሰደው። ማስደስተኝ ነገር ቤተሰብ ማስደሰት፣ ቤተሰብህ ማስደሰት፣ እናትህን ነው። እንኳን ሁለት ፍቅረኛ እንኳን ያለው ሰው እኔ ቤት አይቀመጥም። ጥያቄ የላችሁ? ጨረስን? ዝኔ ፊቱ ፈጣሪ የሰጠው ይሄ ለሁሉ ነገር ነው የሚሆነው ፊቱ እንጂማ እኮ ከማንም በታች ኑሮ አይደለም ወይ ከአንቺ በላይ ሊኖረው እኮ ይችላል። ግን ፊቱ እሱ ያለውን እኮ የለሽም ይሆናል። አንቺ ፊቱ ከላይ ነው ትእዛዙ። ይሄ አሁን ቢለምን ይሳካልታል። ለቲክቶክ ጌምቱ ነው ትሆናለህ። አዎ ፊቱ እንጂ አንቺ ካለሽ በላይ ሊኖረው ይችላል እሱ። አም ሶሪ እስቲ ንጉስ ያሳዝስል ይገርምኝ። ልጅሽ ነው በዩ እቴ ነው የሚበላይ። እንግዲህ የወር ሞትሽን ጣል አድርጊለት። እስኪ ሰብሰብ አድርጋችሁ ፑሽ አድርጉት። ቸግሮኛል ስዶኝ አንተ እንደዚህ ትብል ችጋር ነው የሚመጣው። ፕሮብሌም አይመጣው በፍጹም። አንድ ብር ኑሮ ክራሱ የለኝም እንዳትል፣ ጥሩ አይደለም። የለኝን ያመጣል፣ አለኝ ደግሞ አለኝን ያመጣል። ደስታን ያመጣል። ሀዘን ሁሌ የምታዘን የምትከፋ የምታማርር ከሆነ ሁሌ እንደዛ ሆነ ነው የምትቀጥለው። ሰው የተመኛው ነው የሚባለው እና ሰው ባለው ማመስገን አለበት። በጣም የምትወደው ምግብ ምንድን ነው? እንጀራ። አንተ ደግሞ? እንዴ ያው እንጀራ ደስ ይለኛል። ስጋ ወይኔ ስጋ ግን ሁሉን እበላለሁ። እሺ ሀዊ፣ እስኪ ሀበሻ ቤት እንዴት ነው መቀጠር የምችለው? ዱባይ። እኔ ከንትራት ቤት ወደ ዱባይ መምጣት እፈልጋለሁ። ቲክቶክሽን አሳድጊ። ማንም ሰው እጅሽን ስመው ይወስድሻል። የምን ስጋ ያየው? መቼም ጉድ እኮ የምን ስጋ ይላሉ እንዴ? የፍየል ምናምን የበግ አይደለም። እኔም ስጋ ነው ያሉት። የምን ስጋ እያልኩ አይደለም። እኔም ስጋ ግን አይወፍርም። እኔ እኮ የምወደውን የተጠየቅኩ እንጂ የምበለው አልተባልኩም። አቤት እንጂ እንደ ችግራቸው እንደ እስኪ
የምንጠይቀው ነገር አለ። እሺ ልንተኛ ነው። 2 ሰዓት ሆነ። ኦርደር የምናወጣው ኦርደር አለን። ስለዚህ ኦርደሩ እጅግ በጣም እናመሰግናለን።